የአባትን ስም መቀየር ይቻል ይሆን? እርሳቸው በሁለት የተለያዩ ስሞች ይጠራሉ፣ ፀሐይ ብርሃኔና ሐና ታምራት በሚሉ ስሞች። አሁን ግን ይህ ቀርቶ ሐና ታምራት ብቻ እየተባልኩ ልጠራ በማለት ለፍርድ ቤት ጥያቄ አቅርበዋል። ፍርድ ቤቱም ጠያቂዋን ራሳቸውን ጠይቋቸዋል። አቶ ታምራት ምንሽ ናቸው ተባሉ። አሳዳጊ ናቸው አሉ። እና የወላጅ አባቴ ስም ይቀር እያልሽ ነውን የሚለውንም ተጠየቁ። መልሳቸውም አዎን የሚል ሆነ። የራስን ስም በፍርድ ቤት ውሳኔ መቀየር መብት ነው፣ ይቻላል። የወላጅ አባትን ስም ለመቀየርስ ሕግ ይፈቅድ ይሆን? አልሰማንም እንዳትሉ እንጂ አሁን እነግራችኋለሁ። ለማድመጣችሁ ምክንያቱም ስፖንሰር አድርጎ ያቀረበላችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነው። ሰላም፣ ፍቅርና ጤና በየቤታችን ተገኝተው ለሀገርም ይትረፉልን። የጥያቄ በእርግጥም ፍርድ ቤት ቀርቧል። የቀረበለት የአዲስ አበባ ከተማ አስተዳደር የመጀመሪያ ደረጃ ፍርድ ቤት ግን አልተቀበለውም። በስሙ ልጠራ የምትያቸው ሰው ያንቺ ወላጅ አባት ለመሆናቸው ከሚመለከታቸው ፍርድ ቤት የልጅነት ውሳኔ ይዘው ይቅረቡ እንጂ ጥያቄውን አልተቀበልንም ሲል መዝገቡን ዘግቶታል። አመልካች ይግባኝ ቢሉም ደግሞም ወደ ከተማ አስተዳደሩ ሰበር ሰሚ ችሎት ቢሄዱም አልተሳካም፣ ተቀባይነት አላገኙም። አሁን ጉዳዩን ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይዘው ቀርበዋል። ችሎቱም አቤቱታቸውን ተቀብሎ የሰበር መዝገብ ቁጥር 116977 ተከፍቶ ለውሳኔ ተቀጥሯል። ሰበር ግን ምን ወስኖ ይሆን? ይህ ጉዳይ በቅጽ 19 ስለታተመ የውሳኔውን ሙሉ ይዘት ለመረዳት እንድታነቡት አደራዬን ላስቀድም። ሰበር በፍርድ አተታው በመርህ ደረጃ አንድ ሰው አንድ ወይም ከዚያ በላይ የግል ስሞችና የአባት ስም እንደሚኖረው በሕግ የተደነገገ ሲሆን ለልጁ የአባት ስም የሚሆነው ደግሞ የአባቱ የግል ስም እንደሆነ በቁጥር 36 ተመልክቷል ሲል በፍርድ አተታው ጻፈ። በመሰረቱ እያንዳንዱ ሰው አንድ የቤት ዘመድ ስምና አንድ ወይም ብዙ የግል ስሞችና የአባት ስም እንደሚኖረው እንዲሁም ለልጁ የአባት ስም የሚሆነው የአባቱ የግል ስም እንደሆነ በፍትሐብሔር ሕግ ቁጥር 32(1) እና 36(1) ድንጋጌዎች ተመልክቷል። አንድ ሰው በተለያዩ ምክንያቶች በአባቱ ብቻ ሳይሆን በአሳዳጊው ስም ጭምር ሊጠራ የሚችልባቸው አጋጣሚዎች መኖራቸው የሚታወቅ ሲሆን እንዲህ አይነቱ ሰው ተገቢ ሆኖ ባገኘው ጊዜ በአሳዳጊው ጭምር መጠራቱ ቀሪ ሆኖ በአባቱ ስም ብቻ እንዲጠራ የመወሰን መብት ያለው በመሆኑ ይህንኑ መብቱን በፍርድ ለማረጋገጥ የሚያቀርበው የዳኝነት ጥያቄ የክስ ምክንያት የለውም የሚባልበት ሕጋዊ ምክንያት አይኖርም ሲላተተም ከዚያም ወደ አመልካች ጥያቄ ተመለሰ። እርሳቸው አሁን ለመጠራት የፈለጉት ወላጅ አባቴ በሚሉት ሰው ስም ሳይሆን በአሳዳጊያቸው ስም ነው። ይሁን እንጂ አመልካች በአሳዳጊያቸው ስም እንዲጠሩ በፍርድ ቤት ዳኝነት የሚያገኙበት የሕግ መሰረት የለም። የአባትን ስም መቀየር አይቻልም አለም። የራሳቸውን የስም ለውጥ በተመለከተ በሰበር አቤቱታቸው ላይ ዳኝነት ስላልጠየቁበት የሚሰጥ ውሳኔ የለም ሲልም አለፈው። ከዚህ ቀደም በሰበር መዝገብ ቁጥር 87420 ለተመሳሳይ ጥያቄ የሕግ ትርጉም ተሰጥቶ ነበር ለሚለው የአመልካች ክርክርም በዚያ መዝገብ አመልካች የነበሩት ሰው ሲጠሩ የነበሩት በአሳዳጊያቸው ተቀይሮልኝ ልጠራ ሲሉ የጠየቁት ስም ደግሞ ትክክለኛ የሥጋ ወላጃቸው ስም ነው። ይህ ይቻላል። የእርሶ ጥያቄ ግን የአባቴ ስም በአሳዳጌ ይቀየር በመሆኑና ከእርሶ ጉዳይ ጋር መሰረታዊ የፍሬ ነገርና የሕግ ጥያቄዎች ጋር ተመሳሳይነት ስለሌለው ለዚህ ጉዳይ ተፈጻሚ ለማድረግ የሚቻልበት አግባብ የለም ያላቸው ብሎም የስር ፍርድ ቤቶችን ውሳኔ አጽንቶታል። የሕግ ትርጉም የተሰጠበት ጉዳይም እንዲህ ተጻፈ። አንድ ሰው በወላጅ አባቴ ስም መጠራት የቀርቶ በአሳዳጊ ስም እንዲጠራ ብሎ የሚያቀርበው የዳኝነት ጥያቄ በሕጉ ስለ ስም ለውጥ የተጠቀሱትን ድንጋጌዎች የማያሟላ በመሆኑ ተቀባይነት የሌለው ጉዳይ ስለመሆኑ ነው ያለው። ዛሬውን አበቃን። ስፖንሰር አድርጎ ያቀረበላችሁ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ደስ የሚል ቀን ይሁንላችሁ።